ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን የዕለቱን ዜናዎች ይዘን መጥተናል ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናቀርባለን አብራችሁ እንድትቆዩ ግብዣችን ነው መልካም ጊዜ የአብይ አህመድ አገዛዝ በትግራይ ላይ ጦርነት ሊከፍት እንደሚችል ተገለጸ የተለያዩ ተቋማት በዚህ አንፃር ያላቸውን ስጋት በመግለጽ የማስጠንቀቂያና ማሳሰቢያ መግለጫዎችን ያወጡ ይገኛሉ ህዝባዊ ወያኔ ሓርነት ትግራይ ህወሓት የአብይ አህመድ አገዛዝ በትግራይ ላይ ጦርነት ለመክፈት የመጨረሻውን ዝግጅት እያደረገ ነው ሲል መግለጫ አውጥቷል ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪል ማህበረሰብ ድርጅትም በፌደራል መንግስቱና በህወሓት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለው በመግለጽ ጉዳዩ በንግግርና በድርድር እንዲፈታ ጥሪ አቅርቧል በትግራይ ጦርነት አንዣቧል በሚል በሺዎች የሚቆጠሩ ዜጎች ከትግራይ እየወጡ መሆናቸውም ተገልጿል የአብይ አህመድ አገዛዝ በኤርትራ ላይም ጦርነት ለመክፈት እየተዘጋጀ ነው በማለት የኤርትራ መንግስት ሰሞኑን ለዓለም አቀፉ ማህበረሰብ ባቀረበው ጥሪ አስታውቋል የኤርትራ የማስታወቂያ ሚኒስትር እንደገለጹት ከሆነ የአብይ አህመድ አገዛዝ በተሳሳተ ትርክት የኤርትራን ሉዓላዊነት ለመዳፈር ከፍተኛ ዝግጅት እያደረገ ነው ዓለም አቀፉ ማህበረሰብ ይህንን አገዛዝ የምስራቅ አፍሪካን ቀጠናን ወደ ቀውስ ከመክተቱ በፊት እርምጃ እንዲወስዱ ጥሪ ማድረጋቸውም ተመልክቷል በትግራይ ያለው ወቅታዊ ሁኔታ እጅግ አሳሳቢ እንደሆነ የተለያዩ ተቋማት በመግለጽ ላይ ይገኛሉ የአብይ አህመድ አገዛዝ ጥቅምት 24 ሰሜን እዝ የተመታበትን 5ኛ ዓመት አስመልክቶ በተዘጋጀ የመታሰቢያ ዝግጅት ላይ አሁንም ቢሆን በቀጠናው ያለውን ሁኔታ ለመቆጣጠር በተጠንቀቅ ሰራዊቱ እንደሚገኝ ነው ኤታ ማጆር ሹሙ ፊልድ ማርሻል ብርሃኑ ጁላ ያሳወቁት የትግራይ ያለው ሁኔታ ወደ ጦርነት ሊያመራ እንደሚችል ስጋቱ እየተገለጸ ባለበት በዚህ ወቅት ነው የአብይ አህመድ አገዛዝ በከፍተኛ ወጪ የጦር መሳሪያዎችን መግዛት የወታደራዊ አቅሙን እያጠናከረ የሚገኘው የዘውትር ተሳታፊያችን በዚህ አንፃር አጠር ያለ ዘገባ ያቀርብልናል ወደሱ አልፋለው እንደሚታወቀው የዛሬ 5 ዓመት ልክ በዛሬው ቀን በትግራይ ክልል የነበሩ የፌደራል የመከላከያ ሰራዊት አባላት በተደረገባቸው ድንገተኛና ያልተገመተ ጭፍጨፋ ተከትሎ የክልሉ መንግስትና የፌደራል መንግስት በአጠቃላይ የኢትዮጵያ ህዝብ በዚህ ጦርነት ለሁለት ተከታታይ ዓመታት በተደረገው ጦርነት ከፍተኛ የሆነ ውድመት እንደደረሰ ይታወቃል ሀገሪቱ ተመልሳ ወደ 30 ዓመት ወደ ኋላ እንደተመለሰች ይታወቃል በትግራይ ክልል ከዛ በኋላ በተደረገው ጦርነት በርካታ ሲቪሊያን ተጎድተዋል የመከላከያ ሰራዊቱም ተጎድቷል የትግራይ ልዩ ኃይልም ተጎድቷል የትግራይ ሲቪል ነዋሪም ምናልባትም ከ1 ሚሊዮን የሚገመት አጠቃላይ ውድመት በክልሉ ደርሷል ይሄ በሰው ደረጃ የደረሰው ውድመት ነው ከዛ ቀጥሎ ደግሞ በንብረት ላይ በመሰረተ ልማቶችና በተለያዩ ተቋማት ላይ የተፈጸመው አጠቃላይ ውድመት ሊመለስ ወደማይችል ደረጃ ደርሶ ነበር እንግዲህ ያንን አስመልክቶ ለኢትዮጵያ ህዝብ ፕሪቶሪያ ላይ በመገኘት ወደ ሰላም የመጡ ቢመስልም ዛሬ 5ኛ ዓመቱ ምክንያት በማድረግ ሁለቱም ወራውርድ የሆነ መግለጫ እየሰጡ ነው የትግራይ ክልል ራሳችንን እንከላከላለን የፌደራል መንግስቱ ሊያጠቃን ዝግጅት እያደረገ ነው የመሳሪያ ግዥም ስለላም በአንዳንድ በኩልም ወደ ክልሉ እየተጠጋ ሰራዊቱን እያስጠጋ እንደሚገኝና ራሳችንን ለመከላከል ዝግጅት አድርገን ጨርሰናል እያለ መግለጫ ሰጥቷል የፌደራል መንግስቱም እንዲሁ በመከላከያ ኢታማጆር ሹሙ አማካኝነት አሁንም ያንን ቀን አንረሳውም ምንም ራሱን በሳሙና ታጥቦ እጁን በሳሙና ታጥቦ ከደሙ ንጹህ ነኝ አይነት መግለጫ ነው የሰጠው በርግጥ የአማራ ክልልን ጭምር ያወደመው የመከላከያ ሰራዊቱን ይሁን የፌደራል መንግስቱም ይሁን እንዲሁም የትግራይ ክልልም ይሁን የአማራ ክልሉን አጠቃላይ ውድመት ሳያነሱ እርስ በርሳቸው አንዱን በመወንጀል ከፍተኛ የሆነ ጦርነት ለማድረግ ከፍተኛ ዝግጅት እያደረጉ ነው የሚገኙት ዛሬ ይህን ተከትሎ እንግዲህ በዚች ሀገር ላይ ህግም ስርዓትም ሀገርም አብይ ብቻ በሆነባት ሀገር ላይ ያለ ገላጋይ አሁንም ወደ ጦርነት ሊገቡ እንደሚችሉ ከበቂ በላይ ምልክቶች እየታዩ እንደሚገኙ ነው ዛሬ በሁለቱም የተሰጠው መግለጫ የሚያመላክተው ከህወሓት ኃይሎች ጋር ብቻ ሳይሆን አሁንም ከኤርትራ መንግስት ጋርም እንዲሁ ጦርነት ሊገባ እንደሚችል በወታደራዊ አመራሮቹ መግለጫ እየሰጠ ቢሆንም የኤርትራ መንግስት ግን ለተባበሩት መንግስታት ለዓለም ሀገራት በሙሉ የዲፕሎማሲ ስራ እየሰራ የኢትዮጵያ መንግስት ጦር አውርድ የሆነ ፖሊሲውን እንዲያቆምና ከወረራ እንዲታቀብ ለማድረግ ከፍተኛ የሆነ እንቅስቃሴ እያደረጉ እንደሆነና
ነገር ግን ይህ ስርዓት አሁንም በተለያዩ በሰሜናዎች አካባቢ ወይንም በአማራ ክልል በትግራይና በኤርትራ አካባቢ ያለው ጦርነት መዋል ማደር እንደማይችልና እነሱን በጦርነት ለረጅም ጊዜ በማቆየትና አቅማቸው እንዲዳከም በማድረግ ከዚህ ወደ መሀል ሀገር የሚሰራውን ስራ በሰፊው አጠናክሮ ለመቀጠል ስልቱን ቀይሶ እንቅስቃሴ እያደረገ እንደሆነ ነው መረጃዎች የሚያመላክቱት። ስለ ምስራቅ አርሲው ግድያ ዝም አንልም የሚል የዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘመቻ መጀመሩ ተገለጸ። ፕሬዝዳንት ትራምፕ ለናይጄሪያ መንግስት ያስተላለፉትን ማስጠንቀቂያም ለኢትዮጵያው አገዛዝ እንዲያስተላልፉ የሚጠይቅ ዘመቻም መከፈቱ ታውቋል። በምስራቅ አርሲ በቀጠለው ግድያ ከ30 በላይ ሰዎች መገደላቸው ታውቋል። በሺዎች የሚቆጠሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ቀያቸውን ለቀው እየተሰደዱ እንዳለም ተመልክቷል። የአብይ አህመድ አገዛዝ እስካሁን ስለ ጉዳዩ ምንም ያለው ነገር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም አንዲት አነስተኛ መግለጫ ከማውጣት በስተቀር ስለ ጉዳዩ ትኩረት እንዳልሰጠው ነው ያገኘናቸው መረጃዎች የሚያመለክቱት። በምስራቅ አርሲ በቀጠለው ግድያ በትንሹ 30 ሰዎች ቢገደሉም ቁጥራቸው ከዚህ ሊበልጥ እንደሚችል ነው መረጃዎች የሚያመለክቱት። ፕሬዝዳንት ትራምፕ ሰሞኑን በናይጄሪያ እየተካሄደ ያለውን የክርስቲያኖች ግድያ አስመልክተው መንግስታቸው በአስቸኳይ ይህ ግድያ ካልቆመ ጦራቸውን ወደ ናይጄሪያ እንደሚልኩና ግድያውን እንደሚያስቆሙ ማስጠንቀቃቸው ይታወሳል። ይህን ተከትሎም የኢትዮጵያ የሲቪክ ተቋማትና የተለያዩ ድርጅቶች ለፕሬዝዳንት ትራምፕ መልእክት በማስተላለፍ ወደ ኢትዮጵያም ትኩረት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን እንዲታደጉ አብይ ላይ ጫና እንዲፈጥሩ ጥሪ እየቀረበላቸው ይገኛል። የኢትዮጵያ ኦርቶዶክስ እምነት ተከታዮች በጀመሩት ዓለም አቀፍ ዘመቻም በምስራቅ አርሲና በተለያዩ የኢትዮጵያ አካባቢዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ እየተካሄደ ያለው ግድያና ማዋከብ በአስቸኳይ እንዲቆም ጠይቀዋል። ቤተክርስቲያኒቱ የወሰደችው እርምጃ የለም። የአብይ አህመድ አገዛዝ ከግድያዎቹ ጀርባ እጁ እንዳለበትም የተለያዩ መረጃ ምንጮች እየገለጹ ይገኛሉ። በጉዳዩ ላይ ከዘውትር ተሳታፊያችን ጋር አጠር ያለ ቆይታ አድርጋለሁ። እንግዲህ ዘመቻው ተጀምሯል። በትዊተር፣ በፌስቡክ፣ በተለያዩ ማህበራዊ ሚዲያ ገጾች ስለ ምስራቅ አርሲ ዝም አንልም የሚል መግለጫ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በአስቸኳይ ከምዕመናኑ ጎን ካልቆሙ አባትነታቸውን እንሰርዛለን፣ ከዚህ በኋላ ጳጳሳቱ እኛን ወክለው የትም መናገር አይችሉም የሚል ከፍተኛ ቅስቀሳም እየተካሄደ ይገኛል። ምን ማለት ይቻላል? መሳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በተለይ በኦሮሚያ ክልል ለረጅም ዓመታት ከፍተኛ የሆነ ጸጥ ያለ ግድያ ሲፈጸምባቸው ነበረ። በተለይ ደግሞ አሁን በአርሲ አካባቢ በምስራቅ አርሲ አካባቢ እየተፈጸመ ያለው ግድያ አንደኛ መንግስት ሆን ብሎ ምናልባት አሁን አንተ ቅድም ስትናገር እጁ እንዳለበት ነው እየተባለ ያለ። እንደሱ አይደለም መነገር ያለበት። መንግስት በሙሉ ጊዜ በጅምላ እየተረሸኑ እየተገደሉ በቆንጨራና በጎራዴ አንገታቸው እየተቆረጠ ለቀብር በሚያስቸግር ሁኔታ ወድቀው ከአንድ ቤተሰብ 5 እና 6 ህፃናት የ2 ዓመት ህፃናት እናትና አባቶቻቸው ሙተውባቸው ወይም አባታቸው ጭንቅላቱ ተፈርክሶ እያዩ የ2 እና የ3 ዓመት ህፃናት እየተመለከተ በወንበሩ ላይ የተቀመጠው ዋናው ጠቅላይ ሚኒስትር ብቻ ሳይሆን አጠቃላይ የብልጽግና መሪ አንድ ቀንም በሚዲያ ላይ ወጣው ሀዘናቸውን ገልጸው ያው ይሄ እጁ በስነ ስርዓት እንዳለበት ብቻ ሳይሆን ዋናኛ አስፈጻሚ እንደሆነ ነው ኢትዮጵያ ህዝብ የሚያምነው። በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ይሄ ሙሉ እምነታቸው እንደሆነ መንግስት በምስራቅ አርሲ አካባቢ እየተደረገ ያለው ጭፍጨፋ መንግስት በዋናነት ጉዳይ አስፈጻሚ ብቻ ሳይሆን ዋነኛ ተሳታፊ ሆኖ እየሰራ እንደሚገኝና ለዚህም ዋነኛ መገለጫ ዝም ማለቱ መግለጫ አለመስጠቱ እና የሀዘን ስሜት የሌለው መሆኑን የጉዳዩ ባለቤት እንደሆነ አንደኛው ማረጋገጫ ነው። በሌላ ዜና ደግሞ ምናልባትም በዚህ ወይ በጎረቤት ሀገር ወይ በአውሮፓ የሆነ በንፋስ ምክንያት ወይ በማዕበል ምክንያት ወይም በእሳት ምክንያት ወይም በመሬት መንቀጥቀጥ ምክንያት 5 እና 6 10 15 ዜጎች ሲሞቱ መግለጫ ለመስጠት የሀዘን መግለጫ ለመላክ የሚቀድመው የለም። እውነት ለመናገር ጠቅላይ ሚኒስትሩ የሚቀድመው የለም። ስለዚህ ኢትዮጵያውያን ከነዛኞቹ እኛ እናንሳለን ማለት ህይወታችን ኑሯችን ደሃ ብንሆንም ክብራችን የምንጠብቀው ህዝቦች ነን። ደግሞ እቺ ቤተክርስቲያን ለዚህ ለኢትዮጵያ ህዝብ አብሮ በጋራ ለመኖር ለእውቀት አጠቃላይ ለመቻቻል ከፍተኛ አስተዋጽኦ ያደረገች ቤተክርስቲያን እንደሆነች እየታወቀ እቺን ቤተክርስቲያን በምስራቅ አርሲ አካባቢ ምንም አይነት እንቅስቃሴ እንዳታረግ
አንዳንድ ቤተክርስቲያኖች አይደሉም፣ አንዳንድ ወረዳዎች እኮ ሙሉ በሙሉ ምዕመናን ወጥተዋል። ለምሳሌ በጀጁ ወረዳ አቦምሳና መርቲ በሚባሉ አካባቢዎች ክርስቲያን የሚባል የለም፣ አሁን ወጥቷል። አሁን ደግሞ ወደ ሸርካ ወረዳ መጣው። በሸርካ ወረዳ ከፍተኛ ጥቃት እየፈጸሙ ያንን አካባቢ ሙሉ በሙሉ ክርስቲያኑን አስወጥቶ ለማባረር ከፍተኛ ዝግጅት እየተደረገ ምናልባት የታጠቁ ኃይሎች ናቸው ሸኔ ናቸው እየተባለ ሽፋን እየተሰጠው እየተከደ ነው እንጂ መንግስት ሙሉ በሙሉ እጁ አለበት። ጉዳዩን የሚያስፈጽመው እሱ ነው። ከዚህ ብሶ ደግሞ በጣም የሚያሳዝነው ነገር ዲያቆን በጋሻው የተባለው ዜጋ በዛሬው ዕለት የሰጠው መግለጫ እጅግ በጣም የሚያስተዛዝብ ነገር ነው። ምንድነው ያለው? ከዚህ በፊት ካሴቴን ሻሸመኔ ላይ ካቃጠለበት ጊዜ ጀምሮ በ5 ቀን ሳይሞላ ሻሸመኔ ምን ያክል በኦርቶዶክስ ቤተክርስቲያን ምዕመናን ላይ ምን ያክል እግዚአብሔር እንደተበቀላቸው አሳይቶኛል። አሁንም እነሱ ከዚህ በፊት ምን ሲያደርጉ ነበረ? አሁን ምን እየተደረገባቸው ነው? ስለዚህ የእግዚአብሔር እጅ በዚህ ቤተክርስቲያን ላይ እግዚአብሔር እጁን ዘርግቶ እየመታቸው ስለሆነ መጀመሪያ ከድርጊታቸው እግዚአብሔርን ይቅር ይበሉ በማለት የተናገረው ነገር እጅግ በጣም የሚያናድድና የሚያሳፍር ነው። እሱ በተናገረው ብቻ የኢትዮጵያ ኦርቶዶክስ ቤተክርስቲያን ማንኛውም ምዕመን ወጥቶ በዚህ መንግስትና ይህንን በሚከተሉ ይህንን የዘር ጭፍጨፋ በሚከተሉና በሚያስተባብሩ ሰዎች አመጽ በማስነሳት ስርዓቱን መጣል ይቻል ነበር። አንድ ግለሰብ በነፃነት ወጥቶ መድረክ ላይ ይበሏቸው፣ ይጨፍጭፋቸው። ከዚህ በፊትም እነሱ ጨፍጫፊዎች ነበሩ። ከዚህ በፊት ካሴቴን ሰብረውብኛል። ካሴትንና የሰውን ህይወት እኩል ያደረገ ሰው በሚዲያ ወጥቶ ሲናገር ህግ አይዘው፣ ፖሊስ አይጠይቀው፣ ለምን እንድተናገርክ አይባልም። ስለዚህ የተቀናጀ አጠቃላይ ጥቃት እየተፈጸመባት ነው። ለመንግስትን ይህን አስፈጻሚ ነው